ባለፉት 2 ቀናት በማዕከላዊ ኢትዮጵያ ክልል ሲደረግ የነበረው የሴቶች ህብረት ልማትና የሞዴል አርሶ አደሮች የሥራ እንቅስቃሴ መልከታ ተጠናቋል። ከሁለቱ ከተማ አስተዳደሮች እንዲሁም ከሐረሪና ጋምቤላ ክልሎች የመጡ የሴቶችና ህጻናት ቢሮ አመራሮችና ባለሙያዎች በ3ኛ ቀን ውሏቸው በሃላባ ዞን የሥራ እንቅስቃሴዎችን ተመልክቷል። በዞኑ የሃላባ ቁሊቶ ከተማን ጨምሮ በወይራ ዲጆ ወረዳ ሲምቢጣ ቀበሌ፣ ወይራ ወረዳ የተለያዩ ቀበሌያት የአትክልትና ፍራፍሬ፣ የዶሮ እርባታ፣ በእንስሳትና ንብ ማነብ የተሰማሩ ሴት አርሶ አደሮችና ማህበራትን ተዘዋውሮ ተመልክቷል። በመልከታቸው የሴቶች ተጠቃሚነት ከፍ ብሎ ስለማየታቸውም የሐረሪ ክልል ሴቶችና ህጻናት ምክትል ቢሮ ኃላፊ ወይዘሮ ሙፍቱሃልዬ ገልጸዋል። በጣም ብዙ ተሞክሮ የሚሆኑ ነገሮችን አይቻለሁ። እንደ ክልል ይዘናቸው የምንሄደው ነገራቶች አሉ፣ ወስደን ታቸው የምንሰራቸው ነገር ግን ሴቶች ዛሬ ከጠባቂነት ከተላቀቁ ሀገር ታድጋለች። ሴቶች ቤተሰባቸውን የመቀየር አቅም አላቸው፣ አካባቢያቸውን የመቀየር አቅም አላቸው፣ ለሀገርን የመቀየር ሀገርን የማሳደግ እምቅ ችሎታ አላቸው። በአትኩሮትና በጥሩ ሁኔታ እየተከታተልን ስለነበረ የሚሰጡን ገለጻ ሴቶች ዛሬ ላይ ከጠባቂነት አልፈው አንዷም ሴት በተለይ በሌማት ትሩፋቱ ካገኙት ምርት የተነሳ ወደ ገበያ ወጥተው የማይገዙበት ራሳቸው ያመረቱትን ምርት ለገበያ የሚያቀርቡበት ሁኔታዎችን አይቻለሁ። እኔ ባየሁትም ነገር በጣም ደስ ብሎኛል። ሴቶች ኑሯቸውን ለመቀየር እያደረጉ ያለው ትግልና የመጣው ለውጥም እጅግ አመርቂ ሆኖ አግኝተነዋልም ነው ያሉት የአዲስ አበባ ከተማ አስተዳደር ሴቶችና ህጻናት ምክትል ቢሮ ኃላፊ ዝናሽ ከተማ በበኩላቸው ሌሎች ክልሎች ተሞክሮ የሚቀመሩበት ስራ መመልከታቸውን ተናግረዋል። ተጨባጭ የሴቶች የልማት ህብረት መሬት ላይ በተግባር እንዳለ የተረዳንበት ሁኔታ አለ። በተለይ የሴቶችን ኢኮኖሚያዊ ተጠቃሚነት አጠቃላይ የልማት ህብረቱ ሞዴል መስፈርቶች ወደ 16 ነጥብ የሞዴል መስፈርት አለ። ሞዴል መስፈርቱን አሟልቶ አንድ ቀበሌ ላይ ሙሉ በሙሉ የሴት ልማት ህብረት የተሻገረበት። ስለዚህ እኛ ደግሞ ይሄንን ልምድ እዚህ የመጣ ነው ክልሎች ይሄን ልምድ ወስደን በተመደብንበት በመንሰራበት ቦታ ምናስፋፋ ከሆነ በደንብ የምንጠቀምበት ከሆነ ሴቶችን ማሻገር እንችላለን። ሴት ማሻገር ማለት ደግሞ ሀገር ማሻገር ነው። ምክንያቱም ሴት የቤተሰብ ዋልታ ስለሆነች ከሁለቱ ከተማ አስተዳደሮችና ከሁለቱ ክልሎች የመጡ አካላትን አስተባብረው የመጡት የኢፌዴሪ ሴቶችና ማህበራዊ ጉዳይ ሚኒስቴር የሴቶች መብት ጥበቃና ምላሽ ስራ አስፈጻሚ አቶ ዘካሪያስ ደሳለኝ ሚኒስቴር መስሪያ ቤቱ የሴቶችን ተጠቃሚነት ለማረጋገጥ ስር ነቀል ስራዎች እየሰራ ነው ብለዋል። በምስራቅ ጉራጌ በስልጤና ሃላባ ዞኖች የተመለከቱት የህብረት ልማት ማህበራት የስራ እንቅስቃሴ ልምድ የተቀሰመባቸው ስለመሆኑም ነግረውናል። ሴቶች ለአካባቢያቸው ልማት ለግል ህይወት ለውጥ እንዲሁም ለተለያዩ መንግስታዊ ኃላፊነትን ቁርጠኛ ሆኖ እየሰሩ ያለበት ሁኔታ ነው ያየነው። ሌሎችንም አራያ ሆኖ ከፊት ሆኖ መምራት እንደሚችሉ ያየነበት ሁኔታ ነው። በክልሉ የተመለከቱት ተሞክሮ ሀብት ከማፍራት አንፃር ሁሉም ሌሎች ክልሎች ልምድ ሊወስዱበት የሚችሉ አዲስ አሰራር ተመልክተናልም ብለዋል። እያንዳንዱ ልማት ህብረት አባላት የየራሳቸው ሀብት እንዲያፈሩ ነው የተደረገውና ስለዚህ የጋራም አላቸው የግልም አላቸው። የግልም በእቅዱ ይዞ ነው ወደ ልማት ይሄዱ ያለው ጥሩ ስራ እየሰሩ ያሉትና ይሄ እንደ ሀገር ቀጣይም እንግዲህ በዶክመንት አድርገን በሰፊው ከዚህ አካባቢ ልምድ እንዲወሰድ ማድረግ ስራዎች አሉ። የማዕከላዊ ኢትዮጵያ ክልል ሴቶችና ህጻናት ቢሮ ኃላፊ ወይዘሮ ዘቢባ መሐመድ ናስር በሃላባ ዞን በሴቶች ተጠቃሚነት የመጣው ለውጥ መንግስት በምግብ ራስን ለመቻል የያዘውን ትልም ዳር ለማድረስ አጋዥ ሆኖ አግኝተነዋልም ብለዋል። አሁን ላይ በክልሉ የተፈጠሩ ማህበራትም ከራሳቸው አልፈው ወደ አበዳሪ ተቋምነት እየተሸጋገሩ ስለመምጣታቸው አንስተዋል። እንቁላል ከጓሮ ከቤት መውሰድ ይችላል፣ ጎመን አትክልት ከጓሮ መውሰድ ይችላል፣ ዘይትና ጨው ካልሆነ አንገዛም የሚሉ እናቶች ብዙ አጋጥመውናል። በጣም በሚገርም ሁኔታ ደግሞ ለቀበሌው መንግስት ብር የሚያበድሩ ልማት ህብረቶችን አግኝተናል። ከሰሞኑ የነበረው ጉብኝት የልምድ ልውውጥ የተደረገበትና መሬት ላይ ያለው እውነትም የተመለከትንበት ነው ሲሉ አክለዋል። ሀገሪቱ የያዘችውን እቅድ ለማሳካት የሴቶች ሚና ከፍ ያለ ነው ያሉት ኃላፊዋም ጉብኝቱ ሴቶች በፖለቲካውም ያላቸውን አቅም ማሳየት የተቻለበት ሆኖ አልፏልም ሲሉ ተናግረዋል። ሴቶች በሴቶች መዋቅር ብቻ ያልታጠሩበት ሁኔታ አሁን በጥሩ ደረጃ እናያለን። ወደ ፋይናንስ፣ ገቢ፣ ሲቪል ሰርቪስ ወይም ፐብሊክ ሰርቪስ፣ ሌሎች ኢንቨስትመንት የመሳሰሉ ተቋማትን ሴቶች እየመሩ አይተናል። አሁን ባየናቸው በሁሉም መዋቅር የቀበሌ አስተዳደር ሴቶች ያሉበት ቀበሌ በሶስቱም ቀን ስናይ ጉራጌ ላይም ሴት የምትመራውን ቀበሌ አይተናል፣ ስልጤ ዞን ላይም ሴት የምትመራውን ቀበሌ አይተናል፣ ሃላባ ላይም ሴት የምትመራበትን ቀበሌ አይተናል። የሚገርመው ደግሞ እነዚህ ሴቶች የሚመሩበት ቀበሌ ሞዴል ቀበሌ ተብሎ የተለየ ቀበሌ ነው በሁሉም ተግባር።